እጅግ በጣም አስደሳችና ወሳኝ የተባለ የዝውውር መረጃዎች ከክለባችን አርሰናል ቤት እየወጡ ይገኛሉ። አርሰናል እንግዲህ ትክክለኛ ስራውን በአሁን ሰዓት መስራት ጀምሯል። በእርግጠኝነት የምነግራችሁ የዝውውር መስኮቱ እንግዲህ ሲከፈት በይፋ ማለት ነው አርሰናል በጣም ምርጥ ተጫዋቾችን እንደሚያመጣ ነው። በተለይ እኔ ሁለት ለአርሰናል የምመኛቸው ተጫዋቾች ናቸው። ከትላንትና ምሽት ጀምሮ ከአርሰናል ጋር ስማቸው እየተያዘ የሚገኘው በተለይ አርሰናል ቀጥታ ድርድር እንደጀመረ ነው የተሰማው። ከሞርጋን ሮጀርስ እና ከሳንድሮ ቶናሊ ውጪ ያሉ ዝውውሮች ናቸው እነዚህ ዝውውሮች። ታዲያ እነዚህ ሁለት ዝውውሮች የሚሳኩ ከሆነ በእርግጠኝነት የምነግራችሁ በተለይ እንደውም በጣም እያስገረመኝ ያለው አንዳንዶች እንደውም ሳንድሮ ቶናሊ ይቅርብን እሱ ብቻ ይምጣልን እያሉ ነው የሚገኘው። አርሰናል ታዲያ ትላንት ማታ በይፋ ከተጫዋቹ ወኪሎች ጋር ንግግር ጀምሯል ማለት ነው። በጣም በውስጥ ለውስጥ እየሄዱ ያሉ ጉዳዮች አሉ፣ ስለነሱ የምናነሳ ይሆናል። ይህ ብቻ ሳይሆን ደግሞ ስለ ሪካርዶ ካላፊዮሪ የተሰማውም አስደሳች ዜና የአርሰናል ደጋፊዎችን እፎይ የሚያስብል ሆኗል ማለት ነው። ከሮማ ወደ አርሰናል የሚመጣው ፈረንሳዊው የአማካኝ ተጫዋችስ ማን ነው? አርሰናል በራዳር ውስጥ አድርጎ እየተከታተለው የሚገኘው የሚለውን እናነሳለን። ውድ አድማጭ ተመልካቾቼ እንደምናችሁ፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ ስፖርታዊ ጥንቅር ለማድረስ እንግዲህ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ከኛ ምንድነው የሚጠበቀው ካላችሁ ላይክ አድርጎ መጀመር ብቻ ነው። እናንተ ላይክ ስታደርጉልኝ ራሱ ዩቲዩብ ለበርካቶች ቪዲዮን ያደርሰዋል ማለት ነው። ይህንን ቻናል በተለይ የአርሰናል ደጋፊ ሆናችሁ ሰብስክራይብ ያላደረጋችሁ ካላችሁ በጣም በርካታ መረጃ እያመለጣችሁ ነው። ምክንያቱም ይህ በኢትዮጵያ ትልቁ የአርሰናልን ዜናዎች በየቀኑ የሚያደርሰው የአርሰናል የዩቲዩብ ቻናል ነው። በቀጥታ ወደ መረጃዎች ልውሰዳችሁ። እንግዲህ እጅግ በጣም ከአርሰናል ጋር ስሙ እየተያዘ የሚገኘው ከትላንት ወዲያ ብራዚል ከሞሮኮ ጋር ካደረገችው ጨዋታ በኋላ ሞሮካዊው እንግዲህ ተጫዋች አዩብ ቡአዲ ነው። ታዲያ ደስ የሚለው ምንድነው መረጃው ካላችሁኝ ፋብሪዚዮ ሮማኖ ትላንትና ምሽት በዘገባው አርሰናል ቀጥተኛ ድርድርና ስብሰባ ከተጫዋቹ ወኪሎች ጋር መጀመሩም መረጋገጡ ነው። ይህ ተጫዋች እንግዲህ የሊል ተጫዋች ነው፣ የፈረንሳይ ተጫዋች። በነገራችን ላይ ከ18 ዓመቱ በፊት ለፈረንሳይ ታዳጊ ቡድን ጭምር ተጫውቷል። ለፈረንሳይ ብሔራዊ ቡድን ይጫወታል ተብሎ ሲጠበቅ ነው ፈረንሳዮች እንዴት እንዳልጠሩት ግራ እስከሚገባ ድረስ ይህንን የመሰለ ተጫዋች ሳይጠሩት ቀሩ። እሱም ደግሞ ሞሮኮዎች አሳመኑት። በስተመጨረሻም ለሞሮኮ ነው የምጫወተው ሲል እንግዲህ ለእናት አባቱ ሀገር ሞሮኮ ለመጫወት ወሰነ። በዓለም ዋንጫውም እንግዲህ የኒውካስሉን ተጫዋች ብሩኖ ጉማሬሽን ሲያንገላታው ነው ያመሸው። በቃ ሙሉ ቀን እንግዲህ 90 ደቂቃ ሙሉ ብሩኖ ጉማሬሽ የሚያደርገው እስኪጠፋ ድረስ አስቡት። ብሩኖ ጉማሬሽ ማለት በፕሪሚየር ሊጉ በኒውካስል ቤት ትልቅ ሬቲንግ የሚሰጠው በጣም ምርጥ የሚባል የመሃል ሜዳ ተጫዋች እንደሆነ እናውቃለን። እሱን ጭምር ወደ ግራ ወደ ቀኝ እያንገላታ ያመሸ ተጫዋች ነው። እንግዲህ የፈረንሳይ ሊል በተለይ ከብራዚል ጨዋታ በኋላ ትልልቅ ክለቦች አዩብ ቡአዲን ለማዘዋወር እንደሚመጡ አውቀዋል። ፒኤስጂ የተጫዋቹ ፈላጊና አድናቂ ናቸው። ተጫዋቹ ከአርሰናል ጋር ቀጥተኛ ግንኙነት አለው። አርሰናል ከተጫዋቹ ወኪሎች ጋር ስብሰባ ጀምሯል እና ታዲያ አዩብ ቡአዲ ትላንትና ተናገረ ከጨዋታው በኋላ ስለ አርሰናልና ስለ ሊቨርፑል እንደዚሁም ደግሞ ስለ ፓሪስ ሰን ጀርሜን ተጠየቀ። ከብራዚል ጋር ካደረግከው ጨዋታ በኋላ በርካታ ትልልቅ ክለቦች አንተን ፈልገው እየመጡ ነው ተብሎ ሲጠየቅ ምን አለ? ትልልቅ ክለቦች እኔን ፈልገው በመምጣታቸው በጣም ደስተኛ ነኝ። የሚበጀኝንና የሚሆነኝን ቡድን እመርጣለሁ። ነገር ግን አሁን ሙሉ ትኩረቴ የዓለም ዋንጫው ላይ ሀገሬ ሞሮኮን ማገዝ ነው። ስለዚህ ስለ ዝውውር ከዓለም ዋንጫው በኋላ እወስናለሁ፣ እመለከታለሁ ሲል እንግዲህ አዩብ ቡአዲ ተናግሯል ማለት ነው። እንግዲህ ትላንት ከብራዚል ጋር በነበረው ጨዋታ እንደነገርኳችሁ 91% የኳስ ማቀበል ስኬት ነበረው። ፋይናል ሰርድ ደግሞ ማለት የብራዚል የግብ ክልል ላይ 100% ኳሶች የተሳኩ ነበሩ። 16 ኳስ አቀብሎ 16ቱም የተሳኩ ነበሩ። በተለይ ደግሞ እንደ ፕሪሚየር ሊግ ላሉ ሊጎች የአንድ ለአንድ ግንኙነት ወሳኝ እንደሆነ ይታወቃል። ታዲያ አዩብ ቡአዲ ከብራዚል ጋር በነበረው ጨዋታ 9ኙንም የአንድ ለአንድ ግንኙነቶች ማሸነፍ
ችሏል። ለዚህም ነው እንግዲህ እኔ የአርቴታንና የአርሰናልን የተጫዋች መልማዮች በጣም የማደንቃቸው ለዚህ ነው። ይህን ተጫዋች ማንም ሳያየው ከዛሬ ዓመት በፊት ጀምሮ ነበር አርሰናሎች ይህንን ወሳኝ ተጫዋች ሲከታተሉት የነበረው ማለት ነው። አስቡት፣ አሁን ዓለም ሁሉ እያወራለት ነው የሚገኘው። አርቴታና አርሰናል ግን ከዓመት በፊት ጀምሮ የዚህ ተጫዋች ጥብቅ ፈላጊ ነበሩ ማለት ነው። ስለዚህ አርቴታን በዚህ በጣም ማድነቅ አለብን። ታዲያ ከተጫዋቹ ወኪሎች ጋር በተደረጉ ውይይቶች እንግዲህ የአርሰናል የዝውውር የሚመለከታቸው ሰዎች ከተጫዋቹ ጋር አንዳንድ ውይይቶችን አድርገው ነበር፣ ከተጫዋቹ ወኪሎች ጋር ማለት ነው። ታዲያ ተጫዋቹ ሁሉንም ዝውውሮች እንደሚያጤንባቸው እና ከዓለም ዋንጫው በኋላ መልስ እንደሚሰጥባቸው ተናግረዋል። በነገራችን ላይ የፈረንሳዩ ሊል እንግዲህ ከዚህ ተጫዋች ቢያንስ ከ60 እስከ 70 ሚሊዮን ዩሮ የሚጠጋ ገንዘብ ይፈልጋል። ለዚህ ተጫዋች አርሰናል ይከፍላል ብዬ አስባለሁ። ብዙ የአርሰናል ደጋፊዎች እንደውም ሳንድሮ ቶናሊ ከሚመጣ አርሰናል መሃል ሜዳ ላይ ብዙ ተጫዋቾች አሉ። ዴክላን ራይስ አለ፣ ዙሜንዲ አለ፣ ስኬሊ አለ፣ ሚኬል ሜሪኖ አለ፣ ኦዲጋርድ አለ፣ ኤብሪቼዜ አለ። ካይ ሃቨርትዝ አስፈላጊም ከሆነ መሃል ላይ መጫወት ይችላል። ስለዚህ ከሳንድሮ ቶናሊ ይልቅ ቦታው ላይ መፎካከር የሚችል ወጣት በደንብ ብቃትና ኢነርጂ ያለው ይህ የሊሉ ተጫዋች ሞሮካዊው አዩብ ቡዋዲ ቢመጣ ይሻላል እያሉ ይገኛሉ። ለእኔ ግን ከጠይቃችሁኝ ሁለቱንም አርሰናል ማምጣት ቢችል በጣም ጥሩ ነው ብዬ አስባለሁ። ሳንድሮ ቶናሊንም አዩብ ቡዋዲንም። አንደኛ ሳንድሮ ቶናሊ የፕሪሚየር ሊጉ ልምድ አለው። አዩብ ቡዋዲ ደግሞ እንዳያችሁት በጣም የሚደንቅ ተጫዋች ነው። ስለዚህ አርሰናል በተለይ ሁለቱን ብሩ ያው ውድ ቢሆንም ማምጣት የሚችል ከሆነ በጣም ትልቅ ነገር ነው። በነገራችን ላይ ከአማካኝ ቦታ ላይ አርሰናል ስሙ ከሱ ተጫዋች ጋር ብቻ አይደለም እየተያዘ የሚገኘው የሮማው ፈረንሳዊው አማካኝ ማኑ ኮኔም ጋር አርሰናል ስሙ እየተያዘ ነው። ፈረንሳዊው ተጫዋችም ተጠይቆ ነበር። አርሰናል በጣም በጥብቅ እየፈለገ ነው ተብሎ ሲጠየቅ ለጊዜው በዓለም ዋንጫው ላይ ያተኩራለሁ፣ ከዛ በኋላ የሚሆነውን እናያለን ሲል መልስ ቢሰጥም ሮማ ግን የፋይናንስ ችግር ስላለበት ይህንን ተጫዋች ለመሸጥ ይገደዳል። ስለዚህ አርሰናል ረጋ ብሎ አይቶ ተጫዋቾችን ያስፈርማል። ነገር ግን ይህ የሮማው ማኑ ኮን የሚባለው ተጫዋች ያው ዋጋው ትንሽ ቀነስ ስለሚል ነው እንጂ አርሰናል ያመጣዋል የሚል እምነት የለኝም። አርሰናል ወይ በሌሎች ክለቦች ካልተቀማ በቀር ከሳንድሮ ቶናሊና ከአዩብ ቡዋዲ ውጪ አማካይ ላይ የሚያመጣ አይመስለኝም። ሌላ ትናንትና በጣም ጥሩ የምለው መረጃ ስለ ሪካርዶ ካላፊዮሪ የተሰማው መረጃ ነው። ምክንያቱም እኔ ታውቃላችሁ በአርሰናል ቤት እጅግ በጣም ከማደንቃቸውና በተለይ አርሰናል ግብ ከፈለገ ማጥቃት ከፈለገም ግዴታ መሰለፍ ያለበት ተጫዋች አለ። እሱም ሪካርዶ ካላፊዮሪ ነው። ትዝ ይላችኋል አርሰናል በጣም ተቸግሮ በሲቲ በፕሪሚየር ሊጉ ከተሸነፈ በኋላ ነጥቡ ወደ እኩል መጥቶ አርሰናል በጣም ጭንቅ ውስጥ በነበረበት ሰዓት ሪካርዶ ካላፊዮሪን አርቴታ ቋሚ ያደረገ፣ ስኬሊን በዙቤሜንዲ ቀይሮ ቋሚ አደረገ። ከዛ ካይ ሃቨርትንም እንደዚሁም ቪክተር ዮኬሬሽንም እየቀያየረ መጠቀም ጀመረ አሰልጣኝ ሚኬል አርቴታ። ከዛ አርሰናል በጣም ጥሩ ሆነ እያንዳንዱን ጨዋታ። ከዛ በኋላ አንድም ሳይሸነፍ አርሰናል ከፉልሃም ጨዋታ ማለት ነው ፉልሃምን አሸነፈ። ከዛም በኋላ ኒውካስትልን፣ ዌስትሃምን፣ በርንሌይን ፊዮሪ ለዚህ በጣም ትልቅ ሚና ተጫውቷል። ተጎድቶ በወጣባቸውና ተጎድቶ ባልተሰለፈባቸው ጨዋታዎች ውጪ መጨረሻ ላይ ማለት ነው በእያንዳንዱ ጨዋታ ላይ አርሰናልን መሃል ሜዳ ላይ ቁጥር በማብዛት ከፊት ለፊት ቁጥር በማብዛት ትልቅ ግልጋሎት የሰጠ ተጫዋች ነው። በተለይ በአርሰናል ቤት በአሁኑ ሰዓት የተረጋጋና በጣም ምርጥ የሚባለው ክፍል የሪካርዶ ካላፊዮሪና የፔሮ ሂንካፔ እንደሆነ በተደጋጋሚ ተናግሬያለሁ። ሁለቱም ተጫዋቾች በጣም ተቀራራቢ ብቃት ያላቸው ተጫዋቾች ናቸው። ያው ሂንካፔ በመከላከሉ ረገድ ሞር በጣም ጥሩ ነው። ካላፊዮሪ ደግሞ በመከላከሉም ጥሩ ነው። በማጥቃቱ ደግሞ ከሂንካፔ በተሻለ ሞር በጣም የተሻለው ተጫዋች ነው። ስለዚህ አርቴታ እንደ ጨዋታው ፍላጎት በጣም መከላከል ከፈለገ ሂንካፔን በደንብ ደግሞ ወደፊትም እያጠቃ ቁጥር እያበዛ መጫወት ከፈለገ ደግሞ ሪካርዶ ካላፊዮሪን እያሰለፈ ይጫወት ነበር። የፕሪሚየር ሊጉ የመጀመሪያ ጨዋታዎች ላይ አይታችኋል። ሪካርዶ ካላፊዮሪ ነበር ቋሚ የነበረው። ታዲያ በጣም ምርጥ ብቃቱን ሲያሳይ ነበር። እንደውም ብዙዎች ሪካርዶ ካላፊዮሪ ዘንድሮ በጣም ተሻሽሎ ነው የመጣው እያሉ አድናቆታቸውን ሲገልጹለት እንደነበር እናስታውሳለን። ይህንን ተጫዋች ማጣት በጣም ትልቅ ኪሳራ ነበር የሚሆነው ለአርሰናል። ምክንያቱም ሪያል ማድሪድ ካላፊዮሪን ካላስፈረምኩ ብሎ በተደጋጋሚ አርሰናልን ሲጠይቅ ነበር። ትላንትና ምሽት ግን የሪያል ማድሪዱ አሰልጣኝ
ሆሴ ሞሪኒሆ ለሪያል ማድሪዶች የምፈልገውም የቼልሲውን ተጫዋች ማርክ ኩክሬያን ነው፣ ስለዚህ እሱን አምጡልኝ ሲሉ ጠየቁ። ወዲያውኑ ሪያል ማድሪዶች በሚያስገርም መልኩ ይህ ዝውውር እንደተጠናቀቀ ብዙዎች ገርሟቸዋል። ምክንያቱም ማርክ ኩክሬላ ከትላንትና በፊት በነበረ ጋዜጣዊ መግለጫ ላይ በቼልሲ ቤት እቆያለሁ ከአዲሱ አሰልጣኝ ዣቪ አሎንሶ ጋር በደንብ ተነጋግረን በእኔ እንደሚተማመን ነግሮኛል። እኔም በአሰልጣኙ እቅድ ተስማምቻለሁ፣ ስለዚህ በቼልሲ ቤት እቆያለሁ ሲል ተናግሮ ነበር። እንደዚሁም ደግሞ ከስፔን የምደግፈው ባርሴሎናን ነው፣ አንድ ቀን ወደ ባርሳ ሊሄድ ይችላል ሲል ይናገር ነበር። እንደዚሁም በመጨረሻ አሁን የዓለም ዋንጫ ላይ ነው ያለሁት፣ የማንንም ጥያቄ መስማት አልፈልግም፣ ከዓለም ዋንጫው በኋላ እንነጋገራለን ብሎ የዝውውር መስኮቶችን ሁሉ እንደዘጋ ማስታወቁ ነበረ። በጣም የሚያስገርመው ግን ማርክ ኩክሬላ ትላንትና እንደዛ ብሎ ከትላንት በፊት እንደዛ ብሎ ትላንትና ደግሞ ለሪያል ማድሪድ እሺ ሲል ፊርማውን አኑሯል ማለት ነው። ስለዚህ ማርክ ኩክሬላ ሂርዊጎ ተብሏል። ወደ ሪያል ማድሪድ መሄዱ ስለተረጋገጠ አርሰናል ሪካርዶ ካላፊዮሪን እንደማያጣው ተረጋግጧል ማለት ነው። ስለዚህ በአርሰናል ቤት ገና ሪካርዶ ካላፊዮሪን ሽጠን በግራ በኩል ደግሞ ሌላ ተከላካይ ለማምጣት መልፋት አይጠበቅብንም። ስለዚህ ሪካርዶ ካላፊዮሪ አለመሄዱ በጣም ጥሩ ነው። አርሰናል ገና ሪካርዶ ካላፊዮሪን አጥቶ በቀይ መስመርም ተከላካይ ሲፈልግ በግራ መስመርም ሲፈልግ የመሃልና የፊት ለፊቱን ለማጠናከር እንዳይዘናጋ ይጠቅመዋል ማለት ነው። ስለዚህ ሪካርዶ ካላፊዮሪ ከአርሰናል ቤት ወዴትም እንደማያመራ ተረጋግጧል ማለት ነው። በአንጻሩ ቼልሲ ደግሞ ግዴታ ወደ ዝውውር መስኮቱ ለመውጣት ይገደዳል። ምክንያቱም በጣም ወሳኙን ቋሚ ሆኖ የሚጫወተውን ተከላካዩን ነው ያጣው። ስለዚህ እሱን ለመተካት ዣቪ አሎንሶ በግዴታ ወደ ገበያው ይወጣል። በነገራችን ላይ ከቼልሲ ቤት አሁንም ምናልባትም ኤንዞ ፈርናንዴዝም ወደ ሪያል ማድሪድ ሊሄድ እንደሚችል መረጃዎች ያሳያሉ። በጣም የሚያስገርማችሁ ነገር ልክ የማርክ ኩክሬላን መረጃ ፋብሪዚዮ ሮማኖ ሂርዊጎ ብሎ ሲፖስተው ወደ ሪያል ማድሪድ የመጀመሪያ ላይክ ያደረገው ኤንዞ ፈርናንዴዝ ነው። በደቂቃ ውስጥ ገብቶ ላይክ አድርጎታል። ከዚህ በፊትም ወደ ማድሪድ መሄድ እንደሚፈልግ በተደጋጋሚ ኤንዞ ፈርናንዴዝ ሲናገር እንደነበረም እናስታውሳለን እና ምናልባትም ኤንዞ ፈርናንዴዝ ወደ ሪያል ማድሪድ በድጋሚ ሊያመራ ይችላል። ስለዚህ የቼልሲው አሰልጣኝ ዣቪ አሎንሶ በጣም ብዙ ስራ ነው የሚጠብቀው ማለት ነው። እንግዲህ እንደዚህ የቡድን ተጫዋቾች ወሳኝ ተጫዋቾች ሲለቁ ያው ጥሩ ባይሆንም ለአርሰናል ግን በጣም ነው የሚጠቅመው። ያልተደራጁ ቡድኖች ናቸው ቀጣይ ዓመት የሚመጡበት አርሰናልን ከተወሰኑ ቡድኖች ውጪ። ምክንያቱም አሰልጣኞች አዲስ ናቸው፣ ተጫዋቾች አዲስ ሲሆኑ ለአርሰናል ደግሞ በደንብ ለረጅም ዓመታት ለተደራጀ ቡድን ይህ ነገር በደንብ ይመቸዋል ማለት ነው። በተለይ አሰልጣኝ ሚኬል አርቴታ አሁን የተባሉትን 3 ወይም 4 ወሳኝ ፍርሚያዎች እንዳለፈው ዓመት 9 ተጫዋች 10 ተጫዋች አያስፈልገውም። አርሰናል የሚያስፈልገው 3 ወይም 4 ወሳኝ ተጫዋቾች ናቸው። እንዳልኳችሁ በግራ ክንፍ ላይ በአጥቂ ቦታ የሞርጋን ሮጀርስ እና የክሪስቶስ ዞሊስን ዝውውር ቢጨርስ፣ መሃል ሜዳ ላይ የሳንድሮ ቶናሊን ወይም ደግሞ የአዩብ ቡአዴን ዝውውር ቢጨርስና በቀይ መስመር ተከላካይ ላይ አንድ ተጫዋች ማምጣት ቢችል በእርግጠኝነት የምነግራችሁ አርሰናል እነ ቼልሲ በሉት እነ ሊቨርፑል በሉት እነ ሲቲ እነ ማንቸስተር ዩናይትድ ይቋቋሙታል የሚል እምነት የለኝም። አስቡት፣ አርሰናል ለረጅም ዓመት ልምድ ያለው ቡድን ነው። አሁን አርሰናል ውስጥ ያሉት እነ ሳሊባ እነ ማጋሌሽ ሳካ ራይስ የመሳሰሉ ተጫዋቾች ረጅም ጊዜ አብረው የሰሩ በጣም የተዋቀረ ቡድን ነው። አሰልጣኙ በፕሪሚየር ሊጉ ረጅም ጊዜ አንድ ክለብ በማሰልጠን ስሙ ከሚነሳ አሰልጣኞች መካከል በትልቁ የሚቀመጥ ነው። አርሰናልን ላለፉት 7 ዓመታት በደንብ አድርጎ ያሰለጠነ እያንዳንዱን ተጫዋች የሚያውቅ ነው። ስለዚህ እዚህ ላይ የተባሉት ተጫዋቾች የሚጨመሩ ከሆነ ሌሎች ገና እየተደራጁና ለመዋቀር እየሞከሩ ያሉ ቡድኖች አርሰናልን ያቆሙታል የሚል እምነት የለኝም ማለት ነው። ስለዚህ ደግሞ የዝውውር ገበያው አሁን ክፍት ስለሚሆን በእርግጠኝነት በጣም ብዙ መረጃዎችን እንሰማለን። ዓለም ዋንጫውም ላይ ደግሞ በጣም ጥሩ ተጫዋቾችን መመልከታችን አይቀርም። እነዚህም ተጫዋቾች የዝውውሩን ብዙ ጊዜ ዓለም ዋንጫና ዝውውር ሲገጣጠም ደስ የሚለው ምንድነው? ዓለም ዋንጫ ላይ ምርጥ ብቃት ያሳዩ ተጫዋቾች በደንብ ይታያሉ፣ ወደ ጥሩ ቡድኖችም ገብተው ጥሩ ግልጋሎት ይሰጣሉ። አሁን የዝውውር መስኮቱ ክፍት ስለሚሆንና የዓለም ዋንጫው ስላለ ክለባችን አርሰናል ወሳኝ ዝውውሮችን በቅርቡ ይጨርሳል ተብሎ ነው የምንጠብቀው ማለት ነው።
ምክንያቱም ብዙዎቻችሁ ሂርዊጎ ናፍቆናል፣ መቼ ነው ሂርዊጎ የሚባለው እያላችሁኝ በተደጋጋሚ እየጠየቃችሁ ነው። ነገር ግን እንዳልኳችሁ አርቴታና አንድሬ ቤርታ በሁሉም ነገር ደስተኛ እንደሆኑ ፋብሪዚዮ ሮማኖ ዘግቧል። ዝውውሮች፣ ውይይቶች ከተጫዋቾች ወኪሎች ጋር የሚደረጉ ውይይቶች በጣም በጥሩ መልኩ እየሄዱ ስለሆነ የአርሰናል አሰልጣኝ ሚኬል አርቴታና የስፖርቲንግ ዳይሬክተሩ አንድሬ ቤርታ በሁሉም ነገር ደስተኛ ናቸው። መቸኮል አይፈልጉም። ትክክለኛውንና ለአርሰናል የሚጠቅመውን ውሳኔ ረጋ ብለው ነው መወሰን የሚፈልጉት። በእርግጠኝነት የምነግራችሁ ግን ሲል ፋብሪዚዮ ሮማኖ በዘንድሮ የክረምት የዝውውር መስኮት አርሰናሎች የምትደሰቱባቸው በጣም ምርጥ ዝውውሮች ይኖራሉ ሲል በግልጽ አሳውቋል ማለት ነው። ስለዚህ ፋብሪዚዮ ሮማኖ ይህንን ዝም ብሎ አይዘግብም። አርሰናል ቅርብ ያሉ የመረጃ ምንጮችን ጠይቆ ከአርቴታ ከአንድሬ ቤርታ ቅርብ የሆኑ ሰዎችን አይቶና ሰምቶ ስለሆነ መረጃዎችን የሚያወጣው። አርቴታና አንድሬ ቤርታ ደግሞ ሁሉም ነገር በተለይ ከተጫዋቾች ወኪሎች ጋር እየተደረጉ ያሉ ውይይቶች በመልካም መልኩ እየሄዱ እንደሆነ ካመኑበትና ጥሩን መረጃ ከሰማን ስለዚህ በዝውውሩም ጥሩ ነገር እንደምንሰማ ማመን አለብን። ባለፈው ዓመትም ፋብሪዚዮ ሮማኖ ልክ እንደዚሁ እመኑኝ አርሰናሎች ዘንድሮ በጣም ምርጥ ክረምት ታሳልፋላችሁ ብሎ ምርጥ ክረምት አሳልፈን 9 ተጫዋች አካባቢ ነው ባለፈው ክረምት ያስፈረም ነው ካልተሳሳትኩኝ ማለት ነው። ስለዚህ ዘንድሮም እንደዚህ አይነት ነገሮች ይፈጠራሉ ብሏል። እሱን በጉጉት እንጠብቃለን። እኔ ግን እያንዳንዱ መረጃ በተደጋጋሚ ታማኝ የሚባሉትን እንዲህ በአማረ መልኩ በዋናውም ቻናል በዚህኛው ማለት ነው ከ32000 በላይ ተከታዮች ባሉት በሁለተኛውም ቻናል ወደ እናንተ አደርሳለሁ። ከናንተ የሚጠበቀው የሚለቀቁ መረጃዎችን እየገባችሁ ማየትና መረጃዎችን መውሰድ ነው። ሀገር ውስጥ ከባህር ማዶ በመሆን ልክ እንደ ቤተሰብ በርካታ ጊዜያትን መረጃዎችን በመከታተል ከጎን የሆናችሁ አዳዲስ ቤተሰቦች ሁላችሁንም በያላችሁበት ከልብ ላመሰግናችሁ እወዳለሁ። በሌላ መረጃና በሌላ ደግሞ ጥንክር እስከምንገናኝ ድረስ በያላችሁበት ሁሉ መልካም ሳምንት ሰላም ተመኘውላችሁ።